ሰላም ሰላም ተወዳጆች እንደምናላችሁ በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁን። ይህ የጸጋ መግቦት አገልግሎት ነው። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ቆዩ። ዛሬ እንግዲህ ዲያቆን ኃይሌ የተናገረው ንግግር አለ ስለ ጌታ እራት ወይም ደግሞ ስለ ቁርባን። እስቲ እሱም ቪዲዮ ሰምተን በዛ ቪዲዮ ላይ ሰፋ ያለ መጽሐፍ ቅዱሳዊ ማብራሪያ እሰጣለሁ። መልካም ቆይታ። እስኪ አንዴችን ስሟት። ከዚህች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትወጡ ሰዎች በነገራችን ላይ መቼም ልትቆርቡ ወደማትችሉበት ቦታ ነው የምትሄዱት። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው ያለው። ከዘላለም ሕይወት ነው የምትወጡት። የወጣችሁ ሁሉ እንድትመለሱ የምንመኘው ለዛ ነው። መቼም ከስጋው ከደሙ የማትገናኝበት ቦታ ከመሄድ በላይ ምን የሚያሳዝን ነገር አለ? ስጋውና ደሙ መታሰቢያ ነው ምንድነው ተብሎ የሚቀለድበት መሆን የለበትም። አማናዊ ነው። ያለ ስጋዬ ያለ ደሜ ሕይወት የላችሁም ነው ያለው። ስለዚህ ይህን የሚያምን ሁሉ በተራ መሰዊያ ላይ በተራ ጠረጴዛ ላይ እንደ ተራ ማዕድ ሊበላው ሊጠጣው አይችልም። ቁርባኑን የካደ የሚቆረብበት ጠረጴዛ ቅዱስ መሰዊያ ወይም ታቦት መንፈሳዊ ያስፈልጋል ብሎ እንዲያምንም አንፈልግም፣ ግን እናዝንለታለን። እሺ እንግዲህ ዲያቆን ሄኖክን ንግግር ሰምታችኋልና አንዳንድ በመንፈሳዊ ሕይወታቸው የደከሙ ወይም ደግሞ መጽሐፍ ቅዱስን እንደሚገባ ያልተረዱ ሰዎችን ሆነ ለማስፈራራት የሚመስል አይነት ንግግር ነው እየተናገረ ያለው። ለዘላለም ወደማትቆርቡበት ስፍራ አትሂዱ፣ ምክንያቱም ከስጋውና ደሙ ከራቃችሁ የዘላለም ሕይወት በራሳችሁ ስለሌላችሁ። ኦርቶዶክስ ቤተክርስቲያን ውስጥ ያለው ቁርባን ደግሞ የዘላለም ሕይወት የሚያሰጥና የሚያስገኝ ስለሆነ ማለት ነው። እስቲ ወንድማችን ደግሞ የተናገረውን ቀጥለን ሰምተን ወደ ዋናው የመጽሐፍ ቅዱስ ማብራሪያ እንገባለን። እንግዲህ እንደሰማሁ ነው ዲያቆን ሄኖክ እንግዲህ በደንብ አድርጎ ጥሩ አድርጎ ነው የገለጸው። ለዘላለም የማይቆረብበት ቦታ ነው ያላቸው ሌሎቹም ማለት ነው። ምን ማለት መሰለ? ለዘላለም የማይቆረብበት ቦታ አሁን ቁርባን መጀመሪያ መኖሩን የማያምኑ ብዙ ናቸው። አሉም ብትላቸውም ራሱ ምሳሌያዊ ነው ይልሃል። የግድ ቁርባን ደግሞ የሚሰዋው ታቦት ላይ ነው፣ መሰዋ ያስፈልጋል ማለት ነው። ታቦት ከሌለ ደግሞ እንትኑም ቫሊድ አይደለም። የፈለግከው የቁርባን ነው ብለህ ብታቀርበውም ቫሊድ አይደለም። ከቤተ ክርስቲያን ውጭ ሊሰዋ አይችልም፣ ሌላ ቦታ ነው። እዚህ ጋር ታዲያ አንድ ጥያቄ ይነሳል። ምን ይላሉ? አሁን የዮሐንስ ወንጌል ምዕራፍ 6 ላይ ያለው ነው። አሁን በደንብ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንደዚህ የሚሉ ያሉት። ልክ ይህን ስታነሳ አሁን እንዲህ የሚል ጥያቄ ይነሳል። የዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 16 ላይ እንዲህ የሚል ቃል አለ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ከሰዎች ምን ያደርጋሉ? እችን ብቻ ይዟትና ይኸው በእርሱ የሚያምን ነው የሚለው። በእርሱ የሚያምን የዘላለም ሕይወት አለው ይላል። ሌላ ተጨምሮብን ቁርባናት በለን ጥምቀታት በለን ነገር ይለዋል። እንግዲህ ይህም የዮሐንስ ወንጌል ላይ ያለ ነው። አሁን ዲያቆን ሄኖክ የተናገረው ምዕራፍ 6 ላይ ክርስቶስ በደንብ አድርጎ ነው የሚናገረው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ ይላቸዋል ሲያስተምራቸው ማለት ነው። እንግዲህ ክርስቶስም እንግዲህ እዛው ከዮሐንስ ወንጌል ምዕራፍ 6 ላይ ነው የተናገረው እነዚህን ነገሮች ማለት ነው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል እያለ የሚነግራቸው። ይህ እንጀራ ለዓለም ሕይወት የምሰጠው እንጀራ ይህ ነው፣ ፎር ዘ ላይፍ ኦፍ ዘ ወርልድ ይላል። ከሰማይ የወረደ የሕይወት እንጀራ እኔ ነኝ ይላቸዋል። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ ለዘላለም ይኖራል። ቢበላ የሚበላ ነገር ነው፣ የሚታመን ምናምን ነገር አይደለም። ሊትራሊ የሚበላ ነገር። ይህ እንጀራዬ ለዘላለም ሕይወት የምሰጠው እንጀራዬ ይህ ስጋዬ ነው ይላቸዋል። ልክ ይህን ሲሰሙ አይሁዶች ይህ ሰው እንዴት ስጋውን እንበላ ዘንድ እንዴት ይሰጠናል ይላሉ። ማለት ነው ስጋዊ አስተሳሰብ ነው የሚያስቡት። ስጋው ትክክለኛ አይደለም ምናምን ብለው የሚያስቡት የአይሁድ ደጋፊዎች ናቸው። ገባ እንትን የሚሉት ማለት ነው። ቃሉ ነው ሌላ ትርጉም ይፈልጋል እንጂ ስጋ የሚለው ስጋውን እውነተኛ አይደለም ምናምን የሚሉ ማለት ነው። ይቀጥልና ክርስቶስ እዛ ጋር የሚናገረው እንግዲህ እውነት እውነት እላችኋለሁ እያለን የሚቀጥለው እውነት እውነት እላችኋለሁ ለዓለም። እሺ እንግዲህ ወንድማችንንም ቪዲዮ እንደሰማችሁት ነው፣ አያይዤ ሀሳቡን ለማብራራት ነው እና ወንድማችን ደግሞ በደንብ ሀሳቡን ሲያብራራው ምንድን ነው ያለው? አንደኛ በመጀመሪያ ደረጃ ቁርባን ለመቁረብ ከተፈለገ መሰዊያው ያስፈልጋል። መሰዊያው ደግሞ ታቦት ነው። ትክክለኛው ታቦት ያለው እኛ ጋር ነው እያለ ነው። በሁለተኛ ደረጃ ደግሞ ስጋ የሚለው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የሚለውን ሀሳብ ሊትራሊ ስጋውን በትክክል ስጋውና ደሙን እንደምንበላና እንደምንጠጣ እንጂ ምሳሌያዊ ንግግር አይደለም። ጌታ ኢየሱስ ክርስቶስ እየተናገረ ያለው በትክክል ስጋውንና ደሙን ነው። ይህንን ካልሆነ እንጂ ስለማመን የሚያወራ አይደለም ያ ሀሳብ የሚልን ነገር
የሚልን ንግግር ሲናገር እንሰማለን። እና እስቲ መጽሐፍ ቅዱስን እናንብበው። እኔ ከመጽሐፍ ቅዱስ እውነት በዚህን ያህል ደረጃ መራቅ እንዴት እንደሆነ አላውቅም። እንግዲህ ይህ ሀሳብ ያለው የዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ነው። ዮሐንስ ወንጌል ላይ ጌታ ኢየሱስ ክርስቶስ ይህንን ሀሳብ ያነሳበት ምክንያቱ ራሱ ስለ ስጋና ስለ ደም ወይም ደግሞ ስለሚበላ ስጋ ማውራት የጀመረበት ምክንያቱ ራሱ ምን እንደሆነ መጽሐፉ ከላይ በግልጽ ያስቀምጥልናል። እንግዲህ ጌታ ኢየሱስ ክርስቶስ በ2 ዓሣና በ5 ቂጣ 5,000 ሕዝብ ከመገበ በኋላ ምን አሉ ሕዝቡ? አይ ወደ ዓለም የሚመጣው ንጉሥ እሱ ነው ብለው ሊያነግሱትና ሊነጥቁት እንዳሉ ሲሰማ ጌታ ኢየሱስ ክርስቶስ ወደ ተራራ ሸሸ ይላል። በዚህ ምክንያት ጌታ ኢየሱስ ክርስቶስን እየፈለጉ ወደ ቅፍርናሆም መጡ ይላል። በቅፍርናሆም ካገኙት በኋላ ጌታ ኢየሱስ ክርስቶስ ምንድን ያላቸው? የፈለጋችሁኝ ድንቅና ምልክትን ስላያችሁ አይደለም፣ እንጀራን ስለበላችሁ ነው አለ። ከዛ በኋላ ምንድን ነው የሚለው? የመጽሐፍ ቅዱሱን ክፍል ቃል በቃል አንብብላችሁ ቁጥር 27 ላይ 6:27 ላይ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም። በሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖረው መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱም እግዚአብሔር አብ አትሞታል አለ። ይኸውላችሁ መልሱን ከላይ መልሶት ነው ከታች እነሱ በሚጠይቁት ጥያቄ መሰረት የሚያብራራላቸው። መልሱ ግን በግልጽ ተቀምጧል። ከላይ ምንድነው የሚለው? ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ ብለው ጠየቁት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው ብሎ በ4 ነጥብ ዘግቶታል። የእግዚአብሔር ስራ እርሱ በላከው እንድታምኑ ብሎ መልሶላቸዋል። ይቀጥሉና የሚጠይቁት ጥያቄ አለ፣ ጌታ ኢየሱስ ክርስቶስን ማለት ነው። እንኪያስ አይተን እንድናምንብህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈው አሉት። ምንድነው ያነሱት ጥያቄ? አንተ እንድናምንብህ ምን ምልክት ታደርጋለህ? ይበሉ ዘንድ ከሰማይ መናን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። የጀመሩት የመናውን ንግግር ወይም ደግሞ ስለሚበላ ነገር ጥያቄ መጠየቅ የጀመሩት ራሳቸው ነው። እንድናምንብህ ምን ምልክት ታሳየናለህ ከሰማይ? ልክ በብሉይ ኪዳን ሙሴ ከሰማይ እግዚአብሔር መናን አውርዶላቸው እንደመገባቸው አንተስ ምን ታሳየናለህ የሚል ጥያቄ እንደጠየቁት፣ ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። በመጀመሪያ ደረጃ ሰጪው ሙሴ አይደለም፣ የሰጣችሁ እግዚአብሔር ነው ካለ በኋላ የእግዚአብሔር እንጀራ ደግሞ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። ስለዚህ ጌታው ይህን እንጀራ ዘወትር ስጠን አሉት። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነው። ቀድሞ ወንድማችን ሳይገባው የጠቀሰው ጥቅስ አለ። ዮሐንስ ወንጌል 3 ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ለዓለም እንደሰጠ ይናገራል። በእርሱ የሚያምን ለዘላለም ሕይወት እንዲቀበል ወይም ደግሞ ሕያው እንዲሆን። ስለዚህ ከሰማይ የሚወርደው እንጀራ አላቸው። ስለ ማንነቱን የተናገረው ለዓለም ሕይወት የሚሰጥ ነው። ከላይ በምን አማካኝነት? ለሚያምኑበት ወይም ደግሞ በእምነት አማካኝነት ለሚያምኑበት ሕይወት የሚሰጥ ነው አላቸው። ይቀጥልና እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ አለ። የሕይወት እንጀራ እኔ ነኝ፣ ሕይወት ሰጪ እኔ ነኝ አለ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁሉ ከቶ አይጠማም። ነገር ግን አይታችሁ እንዳላመናችሁብኝ አልኳችሁ። ጉዳዩ የማመንና ያለማመን ጉዳይ ስለሆነ አይታችሁ እንዳላመናችሁብኝ አልኳችሁ አለ። ጌታ ኢየሱስ ክርስቶስ እንግዲህ እዚህ ጋር ስለሚበላና ስለሚጠጣ ምሳሌ አድርጎ ሊናገር የቻለበት ምክንያቱ አስቀድሞ ሲፈልጉት የነበሩበትን ምክንያት የሚበላ ነገር ፍለጋ ነበር ማለት ነው። ስለዚህ ከዚህ የበሉ ይራባሉ። ከሰማይ አባቴ የሰጠውን እንጀራ የሚበላ ግን ለዘላለም አይራብም፣ ለዘላለም አይጠማም። ካያችሁ ጌታ ኢየሱስ ክርስቶስ እንደዚህ አይነት ተያያዥ ሀሳቦችን በምሳሌ እያደረገ የሚናገረው በአንድ ስፍራ ብቻ አይደለም፣ በተለያየ ስፍራ ነው። እንዲያውም አብዛኛው ነገሮቹን በምሳሌ ነው ጌታ ኢየሱስ ክርስቶስ ሲገልጥ የነበረው። ለምሳሌ ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ እንምጣ። አንዲት ሴት ሰማርያዊቷ ሴት ውሃ ተጠምጣ ውሃ ልትቀዳ ስትመጣ በዛው በውሃው አማካኝነት ከዚህ የሚጠጣ ዳግመኛ ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ዳግመኛ አይጠማም ብሎ ሲመልስላት እናያለን ማለት ነው። ስለዚህ እሱ ራሱን እንደ ውሃ ገልጿል። እዛ ጋር እያወራ ያለው ስለ መንፈሳዊ ነገር ነው አይደለ? የእግዚአብሔርን ስጦታ እና ውሃ ጠጭኝ የሚልሽን ብታውቂ ኖሮ አንቺ የሕይወት ውሃ ትለምኙ ነበር አለ። የእግዚአብሔር ስጦታ ማን ነው? ራሱ ኢየሱስ ነው።
ስለዚህ ኢየሱስ በጊዜው ለእሷ ዳግመኛ እንዳትጠማ ልታምንበትና ልትጠጣው የሚገባው አካል ኢየሱስ ነው። ስለዚህ ኢየሱስ እኔ ከምሰጠው ውሃ የሚጠጣ ዳግመኛ አይጠማም ሲላት፣ ስለዚህ ውሃ የሆነ ቀርቶ የሚሰጣት ውሃ የለም እኮ አይደለ? ዳግመኛ እሺ ስጠኝ ተመልሼ ወደዚህ እንዳልመጣ አለችው። ስለዚህ በስተመጨረሻ የበራላት ነገር ምንድነው? ክርስቶስ የሚባል መሲህ እንደሚመጣ እናውቃለን። እርሱ ሲመጣ ሁሉን ይነግረናል ስትለው፣ አሁን የሚናገርሽ እርሱ እኔ ክርስቶስ ነኝ ብሎ መለሰላት። ዋናው ጉዳይ በክርስቶስነት በመሲህነቱ ማመን ስለሆነ ማለት ነው። እዚህ ጋር በተመሳሳይ እነኚህ ሰዎች ያነሱት ጥያቄ የመብል ጉዳይ ነው። ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ፣ ስለዚህ አላመናችሁብኝም እያላቸው ያለው ከሰማይ ከላይ ደግሞ እያላቸው ያለው እግዚአብሔር አብ የእግዚአብሔር ስራ በላከው በልጁ ማመን ነው ብሎ መልሶላቸዋል። እንግዲህ ይሄ የሚያወራው የስጋውና የደሙን ጉዳይ እያወራ እንዳልሆነ ወረድ ብለን ደግሞ የምንረዳው ይሆናል ማለት ነው። ይቀጥላል። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ አንጎራጎሩ። አባቱና እናቱን የምናውቃቸው የዮሴፍ ልጅ አይደለምን እያሉ ማንጎራጎር ጀመሩ ማለት ነው። ይቀጥልና ቁጥር 47 ላይ ምንድን ነው የሚላቸው? እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ቃል በቃል መለሰላቸው። በእኔ የሚያምን የዘላለም ሕይወት አለው። ከላይ ምን ብሏል? ከሰማይ የወረደው እንጀራ ሕይወት የሚሰጥ ነው አላቸው አይደለ? እዚህ ጋር ደግሞ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይሄ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የሚሰጠው እንጀራ ስጋዬ ነው ብሎ ተናገረ ጌታ ኢየሱስ ክርስቶስ። እሺ፣ እዚህ ጋር እየተናገረ ያለው ቀጥታ በትክክል ስለሚበላ ስጋና ደም እየተናገረ ከሆነ ይቀጥላል የኢየሱስ ክርስቶስ ንግግር። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል? እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ እያለ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋ የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ ብሎ ተናገረ። በስተመጨረሻ ምን ሆነ? ቁጥር 60 ላይ እንደዚህ ይላል፣ ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ ነገር እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወት የሚሰጥ መንፈስ ነው። እዚህ ጋር ቃል በቃል ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው እያለ ይናገራል ማለት ነው። እኔ የነገርኳችሁ ቃል መንፈስም ነው ሕይወትም ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው፣ ነገር ግን ከእናንተ የማያምኑ አሉ ብሎ ተናገረ። አያችሁ፣ አሁን ጌታ ኢየሱስ ክርስቶስ እየተናገረ ያለው በእርሱ ስለማመንና ስላለማመን እንደሆነ ከአንድም 3 ስፍራ ላይ በዝርዝር አስቀምጧል። ስለመና ስለሚበላ ስጋና ደም የተናገረበትን ምክንያቱ የመጡት ሰዎች እንጀራን ፍለጋ የመጡ ስለሆኑ፣ ነገር ግን ከሱ እንጀራን ፍለጋ የመጡ ሰዎች መልሶ እንጀራ ቢሰጣቸውም እንደሚራቡ ስለሚያውቅ ዳግመኛ ላትራቡ ላትጠሙ አንድ በልታችሁት ለዘላለም ሕይወት የምታገኙበትን የሚበላውን ነገር ልስጣችሁ ብሎ በእርሱ ስለማመን ተናገረ እኮ። የእግዚአብሔርን ስራ እንድንሰራ ምን እናድርግ ብለው ሲጠይቁት የእግዚአብሔር ስራ እርሱ በላከው በልጁ ማመን ነው። ስለዚህ በክርስቶስ ማመንና አለማመን ነው ጉዳዩ እዚህ ጋር እንጂ የስጋና ደም ጉዳይ አይደለም። ምክንያቱም ስጋ ምንም አይጠቅምም ማለት እኮ ቀጥሎ መጨረሻ ላይ እንዴ ስጋው ሊትራሊ ስጋ ከሆነ ስጋ ምንም አይጠቅምም ለምን ይላል ጌታ ኢየሱስ ክርስቶስ? ያን ስጋ ቆርሶ እንደዚህ ቆርጦ ቢሰጣቸውና ቢበሉት ሕይወት አይሰጣቸውም ካላመኑበት ማለት ነው። ስለዚህ ስጋ ምንም አይጠቅምም፣ መንፈስ ግን ሕይወት ይሰጣል። እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው ብሎ ተናግሯል። ምናልባት ለጌታ ራእይ ለቁርባን ወይም ደግሞ ለስጋውና ደግሞ መነሻ ጥቅሳቸው ይሄ ባይሆን ጌታ ኢየሱስ ክርስቶስ የተናገረው ማቴዎስ 26 ላይ ያለው እንዲሁም ደግሞ አንደኛ ቆሮንቶስ መጽሐፍ ምዕራፍ 11 ላይ ሐዋርያ ጳውሎስ የተናገረው ቃል ቢሆን መነሻቸው ትንሽ ልንወያይበት ሐሳብ ልንሰጥበትና እንደ መጽሐፍ ቅዱስ ሐሳብ ወይም ደግሞ
መጽሐፍ ቅዱስ በሚያዘን መንገድ ያንን ስርዓት ልናደርገው እንችላለን። እነኚህ ሰዎች ግን ምንድነው እያደረጉ ያሉት? ስጋው አማናዊ ስጋ ነው፣ ደሙም አማናዊ ደም ነው። ስለዚህ ይህን ስጋና ደም ስትበሉ ነው የዘላለም ሕይወት የምታገኙት። ይህን ስጋና ደም ካልበላችሁ ሕይወት የላችሁም ብለው ነው እንግዲህ በቤተክርስቲያን ውስጥ ታቦቱ ላይ የሚፈትቱት ቂጣና ጽዋ፣ ይሄ ዘቢቡ እሱ ተቀይሮ አማናዊ ስጋና ደም ይሆናል። ስለዚህ ስጋውንና ደሙን ወደማታገኙበት ወይም ደግሞ ወደማትቆርቡበት አትሂዱ የሚሉት ለምንድን ነው? ቁርባን ያለው እኛ ጋር ነው። ቁርባን ለማቁረብ ወይም ደግሞ ስጋውና ደሙን ለመፈተት ደግሞ መሰዊያ ያስፈልጋል፣ ታቦት ያስፈልጋል። ታቦቱም ያለው እኛ ጋር ነው ነው የነሱ ማስፈራሪያ። ፈጽሞ የተሳሳተና አጋንንታዊ የሆነ ነው ትምህርቱ ማለት ነው። የእግዚአብሔርን ቃል መሰረት ያላደረገ ስርዓት ነው ይህ ስርዓት። የጌታ እራት ለመታሰቢያ እንደሚሆን መጽሐፍ ቅዱስ ይናገራል። ስለዚህ በየትኛውም ቸርች ሰዎች ያን የጌታን እራት ተሰብስበው በሚያደርጉበት ጊዜ ምኑን ያስባሉ? ሞቱን ያስባሉ። ያ የሚበሉት ስጋ አንድ ነው፣ እነሱ ደግሞ የተለያዩ ናቸው። ስለዚህ ከዛ አንዱ ስጋ ሲበሉ በክርስቶስ ኢየሱስ ሞት አማካኝነት፣ በመስቀሉ አማካኝነት የመጣውን አንድነት፣ ሁላችን አንድ አካል፣ ሁላችን አንድ ስጋ እንደሆንን እንድናስብ ነው ያንን ስርዓት ራሱ የምናደርግበት ምክንያቱ፣ መታሰቢያው ማለት ነው። ሞቱን ትናገራላችሁ ማለት ሞቱ ያመጣው ውጤት አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሁላችን በክርስቶስ ኢየሱስ አንድ ሰው አንድ አካል ናቸው፣ እርስ በርስ ደግሞ ብልቶች ናችሁ የሚለውን ሚስጥር ያዘለ ነው እሱ ስርዓት በራሱ የሚከናወንበት ምክንያት ማለት ነው። ስለዚህ ከሳታችሁበት ስህተት ታርማችሁ መውጣት ሲገባችሁ ሌሎችን ደግሞ የምታስቱ አንዳንድ መምህራን መጽሐፍ ቅዱስን ብታጠኑ ብታነቡ አሁኑን ጠብቃችሁ ደግሞ ብታጠኑት ብዬ እመክራችኋለሁ። የሰማችሁን ቅዱሳን በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም።